ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ ሩታዬ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው የማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብረሽ። ግን የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። ሰፊና ጥልቅ ነው መውደዴ ለማንኝ ከማብር ይልቃል ህይወቱ ትቢዎች ሰላም መባባል አስፈላጊ ነው። ሰላም ፈጣሪ ይመስገን። እንዴት ነሽ? ቆይታ ልጆች ሰላም ነው? ወንድሙ ራሱ አሳፈረ አሽከሮ ነው። እንዴት ናችሁ? መስከረም አምሮብሻል። አመሰግናለሁ። ባይገርምሽ ማለት ነው ታላቅ ወንድሜ ነው ታዋቂው ማለት ነው። ታላቅ ወንድምክ እንደሆነማ ጠንቅቃ ታውቀዋለች። ግን አብርሽ ማለት ነው የምሬን ነው የምላችሁ፣ በጣም ከሩታ በጣም ፎንቃ ገብቶለታል ጋይስ። አይቆርጥለትም እንጂ ማለት ነው የሆነ አለ አይደለ ከሄርሜላም ቆርጦ እንዳይወጣ የሆነ ሄርሜላ ጋር ያው እንደሚታወቅ በቂራቂም ቦታ ይዟል ታውቃላችሁ። እና የሩታ ነገር ደግሞ በቃ የሆነ አለ አይደለ በጣም ሁሉ ነገሩ ነፍሱ ማለት ይቻላል ነፍሱ ጋይስ ሩታ ጋር ነው ያለችው፣ ስጋው ነው ሄርሜላ ጋር ያለው ማለት ነውና የሆነ ሩታ እምቢ ካለችኝ የማለት ስሜት ነው እንጂ 100% ሄርሜላን እንደማይፈልጋት ነው የምንረዳው ማለት ነውና በጣም እኮ ነው የሚገርመው። ግን የሰው ነገር ማለት ነው ማለት አብርሽ ለምንድን ነው የአቋም ሰው መሆን ያቃተው? እንዲሁም ደግሞ ለምንድን ነው የውሳኔ የሆነ አለ አይደለ በቃ ወስኖ በቃ ሩታን ግዴታ የራሴ ማድረግ እላለሁ ብሎ ወንድ ነው እንደ ወንድነት ቆፍጣን ነው ብሎ ማለት ነው። ገባችሁ? አብርሽ ቆፍጣና ወንድ ቢሆን ሩታ ምንም ጥርጥር የለውም። የብሬን ነው የምላችሁ። ሩታ የምትፈልገው ወንድ ወይም ደግሞ የምትፈልገው ባል ቆፍጣና የሆነ አይነት ወንድ መሆን አለበት እንጂ ያቺኛውም ስትመጣ እና ስትለው ወደዛ ሲሄድ እቺኛውም ስትመጣ እና ስትለው ወደዚህ የሚሄድ ግራ ቀኝ የሚያይ አይደለም የምትፈልገው ሩታ ማለት ነው። ሩታ የምትፈልገው ትክክለኛ በቃ ትክክለኛ ወንድ ነው የምትፈልገው። አብርሽ ግን የሆነ ልፍስፍስ ነው። የብሬን ነው የምላችሁ፣ በጣም ልፍስፍስ ነው። እና እንግዲህ በመሀል ቪዲዮዎቻቸውን እናያለን። አብርሽ የውሳኔ ሰው አላቅም፣ የውሳኔ ሰው ይሆናል አይሆንም የሚለውን ነገር አላቅም። ምናልባት የውሳኔ ሰው የሚሆነው ሩታ ወደ ራሱ መልሶ ከሩታ ጋር ተስማምተው አንድ ላይ ሆነው እንግዲህ ሩታን በዛን ሰዓት እንትን ሊሉ ይችላሉ እንጂ በፍጹም ከሩታ ጋር የሆነ ከሩታ ተለይቶ የራሱን የሆነ ቆፍጠን ያለ ወንድ አይሆንም በፍጹም ማለት ነው ጋይስ። መንገድ ልክ ነው ብለህ ታምናለህ? አንቺ የምትሄጂበት መንገድ ልክ ነው ብለሽ ታምኛለሽ? ማለት እኔ እንጃ የኔ አሁን ያለሁበት አቋምና ውሳኔ ለእኔ በደንብ ትክክል ነው ብዬ አስባለሁ። ምክንያቱም በቃ ከዚህ በኋላ ያለፉት ነገሮች እንዳይደገሙ ይሄ ነው መፍትሄው ብዬ ስላመንኩኝ ነው። እዚህ ጋር ጋይስ ሩታ ትክክል ናት። ለምን በጣም ብዙ ነገሮችን ታግሳ በጣም ብዙ መንገዶችን ሄዳ ይሄው ውሳኔ ላለመወሰን ከመጀመሪያው ጀምሮ በጣም ብዙ ነገሮችን አድርጋለች። የመጨረሻ ታግሳ በቃ የትዕግስትን ጥግ አይታ ነው ይሄን ውሳኔ የወሰነችው። እና አብርሽ ደግሞ ያለፈውን ድርጊት እርሺው እንደ አዲስ አብረን መሆን እንችላለን ነው የሚለው አብርሽ ማለት ነው። ሩታ ደግሞ እምነት የላትም ከአብርሽ። ለምን ነገም ድጋሚ ይሄን ነገር እንደማያደርግ በምን እርግጠኛ ነኝ እያለች ነው። ለምን አሁን ራሱ ከሩታ ጋር እያለ ከሩታ ጋር የሆነ ነገር አውርቶ ይሄን ቪዲዮ ከሰሩ በኋላ ራሱ ሄዶ ደግሞ ከሄርሜላ ጋር ሲጋጋጥ እናያለን ማለት ነው። ስለዚህ እምነት እንደሌለው ነው የምታውቀው ሩታ ማለት ነው።
እምነት ስለሌለው ነገም ደግሞ ድጋሚ እንደ አዲስ ደግሞ ድጋሚ ልቤን መስበር አልፈልግም፣ ራሴን ችዬ ነው መኖር የምፈልገው ነው የምትለውና ትክክል ናት ሩታ ማለት ነው። ቤተሰቦቹም ደግሞ ዘመዶቹም በእርግጥ እንደማይለያዩ እንዲለያዩ ማንኛውም ሰው አይፈልግም፣ ሁሌም እንደምንለው ማለት ነው። ግን አብርሽን አይጫኑትም። እኔ ለምን አብርሽን እንደማይጫኑት አይገባኝም። የምሬ ነው ብላችሁ ማለት ልጁ የሆነ የዋህ ስለሆነ ነው። የዋህ ቢሆንም እኮ የሆነ የራሱ የሆነ ውሳኔ የራሱ የሆነ አቋም ሊኖረው ይችላል። እንደ አባወራነት እንደ አባት ልጅ እሱ አሁን ከዚህ በኋላ የሆነ እንዴት ነው የልጅ አባት ቤትን የሚያስተዳድር ወንድ እንደዛ ወንድ ነው የሚሆነው እንጂ አብርሽ እንደዚሁ በቃ ዝም ብሎ እንትን እያለ አይደለም የሚኖረው። ሩታ ደግሞ የምትፈልገው የሆነ ቆፍጠን ያለ አለ አይደለ በቃ ቤቱን እሱ ራሱን ችሎ የሚያስተዳድር ወንድ። እሷ ኦልሬዲ ንግስት ሆና ለመኖር ነው ፍላጎታው ማለት ነው። ግን አብርሽ ያን ያሟላል የሚለው አያሟላም። ስለዚህ ይሄን ነው የምትፈራው ልጅቱ ማለት ነው። ነገዋን ነው የምትፈራው። የትናንትናውማ አልፏል። ነገን ነው የምትፈራው ሩታ ማለት ነው። አሁን ሁለታችሁንም እንደዚህ መስማቴ በጣም ለእኔ በጣም ደስ ብሎኛል። ምክንያቱም የሁለታችሁንም ስሜት ማየት ስለቻልኩኝ ማለት ነው። ግን ሩታንም አስገድቼ አንተንም አስገድቼ ምናምን አብራችሁ እንድትሆኑ ያንን አልፈልግም ሲጀመር። ምክንያቱም ባልና ሚስት ሲፈላለግ ሲዋደድ አብሮ መኖርን የሆነ ሲፈልግ ነው ስትባባሉ በጣም ኑሮ እኮ ማለት በቃ ሁለቱ ተዋደው ሁለቱ ተፋቅረው ልክ እንደ መጀመሪያቸው